በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎልጎታን እንሳለማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደመርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ይህ አዋዜ ነው። ቭላድሚር ፑቲን በመቶ ሺዎች ሕዝብ እንዲሞት አድርጎ የሰው መሬት በኃይል ተቆጣጥሮና በሺዎች የሚቆጠሩ ልጆች አግቶ ነፃ እንዲወጣ የሚፈቅድ የሰላም ዕቅድ በፍጹም ተቀባይነት የለውም ይላሉ ታዋቂው የአሜሪካ ሴኔት አባል ብሪያን ሻዝ። ምክንያቱም ለሌሎች የሚያስተላልፈው መልእክት አሉታዊና ለዓለም ሰላም እጅግ አደገኛ ሁኔታም ይፈጥራል ባይ ናቸው። ዛሬ ፑቲን ለሰራው ጥፋት ካልተቀጣ ነገ ሌላውም መሪ የተነሳም ያሻውን ወንጀል ቢፈጽም በምን አንደበትህ ተው ትላለህ ነው የሴናተሩ ክርክር። የአሜሪካ ሴኔት አሳሳቢ በተባለ አንድ ጉዳይ ላይ ለመነጋገር በተዘጋጀበት ወቅት ያሰሙት ቃል ነው ሴናተሩ። በሩሲያም ታግተው የተወሰዱ በሺዎች የሚቆጠሩ የዩክሬን ሕፃናት ልጆች ዕጣ ፈንታ ያሳሰባቸው ወገኖች ጉዳዩ ትኩረት እንዲያገኝ ቀን ከሌት እየሰሩ ናቸው ይባላል። ሩሲያም በኃይል ከያዘቻቸው የዩክሬን አካባቢዎች ከ300 ሺህ በላይ ልጆች ታፍነው መወሰዳቸው ሲነገር ቤተሰብ ሀገራቸውን ትተው በሩሲያም ባህልና ማንነት እንዲያድጉ ሆን ተብሎ መወሰዳቸውን የሚመለከታቸው ተቋማት ያወሳሉ። ዕድሜያቸው ከ1 እስከ 10 ዓመት የሆኑትን ልጆች አግተው የወሰዱበት ዓላማ የዩክሬን ማንነታቸውን ለመሰረዝ በመሆኑ የጅምላ ግድያ ወንጀል ነው ይላሉ ሌላው የዲሞክራት ሴናተሩ ሪቻርድ ብሉሜንት። ዩክሬንን ከምድረ ገጽ የማጥፋት ዕቅዳቸው አካል በመሆኑ ሩሲያም ልጆቹን የምታኖርባቸው ከ3000 በላይ ጣቢያዎች ተለይተው የታወቁ ሲሆን ወደ ዩክሬን የተጓዙ የአሜሪካ ሴናተሮች ከአፈና ያመለጡ ልጆችን በማነጋገር ስለ ችግሩ መረዳታቸውን ይገልጻሉ። የዩክሬን ባለሥልጣናት በበኩላቸው የሚታገቱት ልጆች ስማቸውን፣ ቋንቋቸውን፣ ማንነትና ዜግነታቸውን ሳይቀር እንዲቀይሩ ይደረጋል ይላሉ። ሩሲያ ሙሉ ወረራ ከፈጸመችበት ጊዜ አንስቶ በሺዎች የሚቆጠሩ ሕፃናት ልጆች ከመኖሪያ ቤታቸው ተፈናቅለውና ታፍነው ከወላጆቻቸው እንዲነጠሉ ተደርገው መወሰዳቸውን አክለዋል። ዓለም አቀፍ ሕግ ጥሰው ወደ ሩሲያም አሊያም ወደ ቤላሩስ እንዲሄዱ መደረጋቸውን የታገቱ ልጆች ባለፈው የፈረንጆች ዓመት ከተመዘገበው 20 ሺህ አሁን ወደ 300 ሺህ መድረሳቸውን ልጆቹ ማንነታቸውን አውልቀው እንዲጥሉ አሜሪካና ኔቶ ጠላት መሆናቸውን በመሰረታዊነት እንዲያጠኑ ይደረጋል ባይ ናቸው የዩክሬን ባለስልጣናት።
ጦርነቱ በተጀመረበት ዓመት የሩሲያ ጦር 13000 ገደማ የዩክሬን ልጆችን አፍኖ እንደወሰደና አብዛኞቹ ለሩሲያ ቤተሰቦች በማደጎነት እንደተሰጡ ይነገራል። ልጆቹን ለሚያሳድጉ የሩሲያ ቤተሰቦች በየዓመቱ እስከ $2000 ድጎማ እንደሚሰጣቸው የአሜሪካ ሴናተሮች አደገኛ ያሉት ይህንኑ የዩክሬን ልጆች እገታ ጉዳይ በአዲሱ የሰላም ዕቅድ በግልጽ አለመቀመጡ ዕቅዱ ለሩሲያም የበለጠ ያደላ ነው የሚለውን ቅሬታ እንዲጠናከር አድርጓል። ጫናውን ለመቀነስ በዕቅዱ ላይ ማሻሻያ ከተደረገ በኋላ ሁለቱን ተፋላሚ ወገኖች የማነጋገርና የማሳመን ሥራም እየተካሄደ ሲሆን ትላንት በፍሎሪዳ የተጠራውን ድርድር ተከትሎ የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ለዩክሬን ፕሬዝዳንት ስልክ መደወላቸው ታውቋል። ዜሌንስኪ የስልክ ውይይቱ በጣም ገንቢ መሆኑን ገልጸው ሀገራቸው ሰላም እንዲመጣም ከአሜሪካ ጋር መስራቷን ትቀጥላለች ብለዋል። ዜሌንስኪ ከፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር ተመሳሳይ ውይይት ያካሄዱ ሲሆን እንደ ወትሮ ከጎናቸው እንደሚቆሙ አረጋግጠዋል። ፈረንሳይ የታሰበው ተኩስ አቁም እንዲደረስና ሰላም እንዲመጣ ከሁሉም አጋር ሀገሮች ጋር ለመስራት ቁርጠኛ መሆኗን አክለዋል ማክሮን። ዜሌንስኪ ማክሮን የብሪታንያ ጠቅላይ ሚኒስትር ኪር ስታርመርና የጀርመን ቻንስለር ፍሬድሪክ ሜርዝ ነገ ሰኞ ለንደን ውስጥ በአካል ተገናኝተው ለመነጋገር ቀጠሮ ይዘዋል። መሪዎቹ በተለይ በትራምፕ የሰላም ዕቅድ ጦርነቱ ካበቃ በኋላ ለዩክሬን አጠቃላይ የደህንነት ዋስትና እንዲሰጣትና በሌሎች ወሳኝ በተባሉ ጉዳዮች ላይ እንደሚመክሩ ይጠበቃል። በተለይ የጦርነቱን ማብቃት ተከትሎ ዩክሬንን የሚጠብቅ ከአጋር ሀገሮች የተውጣጣ ጥምር ኃይል እንዲኖር ከብሪታንያ ጠቅላይ ሚኒስትር ግፊት እየተደረገ ሲሆን ከሩሲያ ፕሬዝዳንት ቭላዲሚር ፑቲን ተቀባይነት አላገኘም። በዩክሬን የሚሰማራ ማንኛውም ኃይል ላይ ጥቃት እንደሚፈጸም ፑቲን አስጠንቅቀዋል። በዚህ ሁሉ መሃል ታዲያም ሞስኮ በዩክሬን ላይ የምትፈጽመውን የአየር ጥቃት አጠናክራ መቀጠሏ ይሰማል። ዜሌንስኪ ከአሜሪካ ልዩ ልዑክ ጋር ገንቢ ውይይት ማካሄዳቸውን ከገለጹ ከሰዓታት በኋላ በማዕከላዊ ዩክሬን በኢንዱስትሪ መንደር ድብደባ መፈጸሙንና በውል ያልታወቀ ጉዳት መድረሱን ዘገቦች አመልክተዋል። ይህ በእንዲህ እንዳለ ሩሲያን የአሜሪካ ስጋት አድርጎ እንደማይመለከት ያሰፈረበትን የትራምፕ አስተዳደርን አዲስ ሰነድ ሩሲያ በደስታ መቀበሏ ታውቋል። ይሄው የብሔራዊ ደህንነት ሰነዱ የተወሰኑ የአውሮፓ ሀገሮች አስተማማኝ አጋር ሆነው ለመቀጠል የሚያስችል አስተማማኝ ኢኮኖሚና ወታደራዊ አቅም ይኖራቸው እንደሆነ በጥርጣሬ ያስቀምጣል። እንዲሁም በአውሮፓ ህብረት በተለይ የስደተኛ ፖሊሲዎች ምሬት ፈጥረዋል በማለት ሲተች የመናገር ነፃነት መገደቡንና የፖለቲካ ተቃዋሚዎች ይታፈናሉ ሲል ዘርዝሯል። ሩሲያን ደግሞ ከአሜሪካ ስጋትነት መፋቁ የሞስኮን ባለሥልጣናት ማስደሰቱ ይነገራል። ወደ ቀሪ ዜና ስናልፍ በምዕራብ አፍሪካዊቷ ሀገር ቤኒን መፈንቅለ መንግሥት ተካሂዶ ወዲያው ከሸፈ። ወታደሮች የሀገሪቱን ፕሬዝዳንት ፓትሪስ ታሎን ገልብጠው ስልጣን መያዛቸውን በብሔራዊ ቴሌቪዥን ማወጃቸውን ተከትሎ መንግሥት መፈንቅለ መንግሥቱ መክሸፉን በዚያው ቴሌቪዥን ይፋ ማድረጉ ታውቋል። የአይን ምስክሮች በፕሬዝዳንቱ ቤተ መንግሥት አቅራቢያም የተኩስ ድምፅ ተደጋግሞ መስማታቸውን ሲገልጹ ፕሬዝዳንቱ በአስተማማኝ ሁኔታ ላይ እንደሚገኙ ደግሞ አማካሪያቸው አመልክቷል። ፕሬዝዳንቱ በፈረንሳይ ኤምባሲ ጥገኝነት ጠይቀዋል ተብሎ ቀደም ሲል የተሰራጨውን መረጃም ኤምባሲው ውድቅ ሲያደርግ የሀገር ውስጥ ጉዳይ ሚኒስትሩ አላሳኔ ሰይዱ በቴሌቪዥን ቀርበው ጥቂት ወታደሮች ሀገሪቱንና ሕገ መንግሥቱን ለማናወጥ በማቀድ የመፈንቅለ መንግሥት ሙከራ ማካሄዳቸውን ይፋ አድርገዋል። ከዚሁ ጋር በተያያዘም 14 ሰዎች መታሰራቸውንና አብዛኞቹ የሀገሪቱን ብሔራዊ ቴሌቪዥን ጣቢያ ወረው የነበሩ ናቸው ተብሏል። ሚኒስትሩ ታማኝ ያሏቸው ወታደሮች ሁኔታውን ተቆጣጥረው የመፈንቅለ መንግሥት ሙከራውን እንዳከሸፉ ጠቅሰዋል። ይህ በእንዲህ እንዳለ ሙከራው በተካሄደበት የመንግሥት መቀመጫ በሆነው ኮቶኑ ከተማም ሄሊኮፕተሮች ሲበሩ መታየታቸውና መንገዶች ተዘግተው ከፍተኛ ወታደራዊ እንቅስቃሴ መኖሩን ዘገቦች አመልክተዋል። የአሜሪካም የሩሲያና የፈረንሳይ ኤምባሲዎች ዜጎቻቸው ከቤት እንዳይወጡ መክረዋል። የ67 ዓመቱ የቤኒን ፕሬዝዳንት ፓትሪስ ታሎን የምዕራብ ሀገሮች የቅርብ ወዳጅ መሆናቸው ሲነገር የሁለተኛ ዘመን የሥልጣን ጊዜያቸውን አጠናቀው በመጪው ሚያዝያ ሥልጣን እንደሚለቁ ይጠበቃል።
በጥጥ ምርት የተዋጣላቸው ነጋዴ እንደሆኑ የሚነገርላቸው ፕሬዝዳንቱ በ2016 ስልጣን መያዛቸውን ተከትሎ በኢኮኖሚ ልማት ጥሩ ውጤት ማምጣታቸው ሲነገር ተቀናቃኞችንናም ነፃ ድምፆችን በመጨፍለቅ ግን ስማቸው ይነሳል። 15 ሚሊዮን ገደማ ሕዝብ ያላት በጋናና ናይጄሪያ መሃል የምትገኝ የወደብ ባለቤት ቤኒን ከ200 ዓመት በላይ የባሪያ ንግድ ማዕከል እንደነበረች ሲነገር ሚሊዮኖች አፍሪካውያን ለፖርቹጋል፣ ለኔዘርላንድና ለፈረንሳይ እንዲሁም ለሌሎች ሀገሮች የተሸጡባት ዋነኛ መናኸሪያ መሆኗ ይወሳል። ቤኒን ከዓለማችን ድሃ ሀገሮች አንዷ መሆኗ ሲጠቀስ አብዛኛው ሕዝብ በድህነት ስር እንደሚኖርና የትምህርት፣ የጤና አገልግሎትና ሳኒቴሽንን የመሳሰሉ መሠረታዊ አቅርቦቶችን በበቂ ሁኔታ እንደማያገኝ መረጃዎች ያሳያሉ። ይህ አዋዜ ነው። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግሥት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ አንድ መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። እነሆ ሰላምና ጸጥታው ተረጋግቶ ምዕመናን ወደ ቅድስቲቱ ኢየሩሳሌም በደስታና በገፍ እየተጓዙ ነው። ለእርሶም ሰዓቱ አሁን ነው። የ15 ዓመታት የካበተ የአስጎብኝነት ልምድ ያለው አፍሮ ሆሊላንድ የጌታችንን ልደት በተወለደባት በቤተልሔም አብረንና ክብር ይሎታል። በቆይታችን በተለያዩ ቅዱሳን መካናት ተራ በተራ ቆይታ ማድረግ ብቻ ሳይሆን በዮርዳኖስ እንጠመቃለን፣ ጎሎጎታን እንሳልማለን። ሌላም የጉብኝት ስፍራዎቻችን በሙሉ ፍጹም ሰላም በመሆናቸው እርሶም ወዳጅ ዘመዶችዎን ጋብዙና ተመረቁ። በተለያዩ ዓለማት የምትኖሩ ኢትዮጵያውያን በሙሉ ከዘመዶቻችሁ ጋር እዛው ቅድስት ኢየሩሳሌም ውስጥ የማይረሳ ቀጠሮ ያድርጉ። አድራሻ ቦሌ መድኃኔዓለም ሞርኒንግ ስታር ሞል ሁለተኛ ፎቅ፣ ስልክ ቁጥር 0988 181818። ከውጭ አገር ለምትደውሉ በዋትሳፕ 0930 011998። ጌታችን ኢየሱስ ክርስቶስ የተመላለሰባትን ከተማ እንደ መርገጥ ምንኛ በረከት ይኖራልን! አፍሮ ሆሊላንድ አስጎብኝና የጉዞ ወኪል